እሺ ዛሬ ወደ ዘፍጥረት ምዕራፍ 12 ደርሰናል። በእርግጥ ወደዚህ እያመራን ነበረ። ዛሬ ስለ አብርሃም ሕይወት ማጥናታችንን እንጀምራለን። ስለዚህ የዛሬው መልእክት ርዕስ የአብርሃም የሕይወት ጉዞ የሚል ይሆናል ማለት ነው። የአብርሃምን ሕይወት የምናጠናበት በርካታ ምክንያቶች መኖራቸው ግልጽ ነው። ሁላችንም እንደምናውቀው አብርሃም የእምነታችን አባት ነው። ስለዚህ እግዚአብሔር ከአብርሃም ጋር አዲስ የማዳን ስራን ጀምሯል። እናም ያ መዳን በእምነት የሚገኝ ጽድቅ ያካተተ ነበር። በእምነትህ ምክንያት አንተ ጻድቅ ነህ የተባለው ሰው ነበር። የመጀመሪያም ሰው አብርሃም ነው። የአብርሃምን እምነቱንና ሕይወቱን እኛም ማየት አለብን። ብዙዎቻችሁ እንደምታውቁት የቤተ ክርስቲያናችን መስራት የሆኑት ቄስ ሬቨረንድ አብርሃም ፓርክ ከሞቱ በኋላ የታተመው መጽሐፍ 10ኛው መጽሐፍ ነው። ስለ አብርሃም ነው የሚናገረው። ያም ከመሆኑ በፊት የጽሑፍ ቅጂዎችና የተጻፉ መጽሐፍቶች አልቀው ነበር። በቅርቡም ታተመዋል። እናም አሁን በኮሪያኛ ቋንቋ ብቻ ነው ያሉት። ወደ እንግሊዘኛ እየተተረጎመ ነው። ግን ከመጀመሪያ ጀምሮ የዚህን መጽሐፍ ጥልቅ ጥናት እናደርጋለን። ስለዚህ የዚህን መጽሐፍ ይዘት ለእናንተ ማስተዋወቅ እፈልጋለሁ። የመጽሐፉ ርዕስ በጣም ረጅም ነው። ርዕሱም የእግዚአብሔር መንግስት ፍጻሜ ነው። ከዚያም ይቀጥላል። 10ቱ ምጽዋቶች፣ 10ቱ ትእዛዛትም አሉ። እዚህ ላይ እንደ ንዑስ ርዕስ አድርጋችሁ መውሰድ ትችላላችሁ። የአብርሃም የእምነት ጉዞ በእግዚአብሔር አስተዳደር ብርሃን ውስጥ እንዴት የመቤዠት ታሪክን እንደሚነካ ማየት እንችላለን። ያ በጣም ረጅም ነው። ስለዚህ የእግዚአብሔር መንግስት ፍጻሜ 10ቱ ምጽዋቶችና 10ቱ ትእዛዛትን እናያለን። የአብርሃም የእምነት ጉዞ በእግዚአብሔር አስተዳደር እና በቤዛነት ታሪክ ውስጥ እንዴት ብርሃንን እንዳመጣም እናያለን። ይህ ሁሉ ምን ማለት ነው? እሺ ርዕሱን ላጠቃልል። የእግዚአብሔር መንግስት ፍጻሜ ነው። ፍጻሜ ማለት ማጠናቀቂያ እንደማለት ነው። ስለዚህ ይሄ መጽሐፍ የእግዚአብሔር መንግስት በዚህ ምድር ላይ እንዴት እንደሚጠናቀቅ ሊያሳየን የሚሞክር ነው ማለት ነው። ወደ መደምደሚያው ሄዳችሁ ብትመለከቱ እዚህ ምድር ላይ የእግዚአብሔርን መንግስት ለማጠናቀቅ የሚያስፈልገው ብቸኛው ነገር እምነት እንደሆነ ይነግረናል። እናም ያ አይነት እምነት የአብርሃም አይነት እምነት ነው። ከዚያም 10 ስጦታዎችና 10ቱ ትእዛዛት አሉ። ስለዚህ ጉዳይ በኋላ ላይ እንወያያለን። እንግዲህ የምናጠናው የመጽሐፉ ርዕስ በዚህ አይነት መንገድ ነው የተቀመጠው። ስለዚህ መጽሐፉ በ4 ምዕራፎችና መደምደሚያ የተከፈለ ነው። ስለዚህ ከምዕራፉ ርዕሶች መካከል አንዳንዶቹ ምዕራፍ 1 ስለ ዘፍጥረት አወቃቀርና ስለ አብርሃም የህይወት ጉዞ ይናገራል። ምዕራፍ 2 ስለ 7ቱ የአብርሃም ቃል ኪዳኖችና ስለ እግዚአብሔር መንግስት ነው የሚናገረው። ምዕራፍ 3 ለአብርሃም የተሰጡትን 10ቱን ስጦታዎች የሚያመለክት ነው። ምዕራፍ 4 የእግዚአብሔር 10 ትእዛዝና የአብርሃም ታዛዥነትን የሚያመለክት ነው። ከዚያም መደምደሚያው አለ። የቤዛነት ታሪክን ለማጠናቀቅ የሚያስፈልገው እምነት መሆኑን እናውቃለን። ስለዚህ መጽሐፉ በመሰረቱ የሚያተኩረው በዚህ ላይ ነው። ስለዚህ ስለ አብርሃም ህይወት መማር አለብን ማለት ነው። አብርሃም ማን ነው? የአብርሃም ህይወት በተወሰኑ ቁጥሮች ሊጠቃለል ይችላል። በዚህ መጽሐፍ መሰረት በአብርሃም ህይወት ውስጥ አንዳንድ አስፈላጊ ቁጥሮችም ተጠቅሰዋል። የአብርሃም ህይወት በቁጥር 10 እና 7 ላይ እንዴት ያተኮረ እንደሆነም ማየት እንችላለን። አሁን ቁጥሮቹ የተወሰኑ ክብ አድርገንባቸው ለጥናት እንዲያመች ብታደርጉ በጣም የተለየ ርዕስ እንደምታገኙ አልጠራጠርም። እዚህ ጋር በጣም መጠንቀቅ ያለብን ነገር አለ። የአብርሃም ህይወት በቁጥር 10 እና በቁጥር 7 ተጠቃሏል። እንደምታውቁት እነዚህ ሁለት ቁጥሮች በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ናቸው። 7 በጣም አስፈላጊ ቁጥር ነው። 10ም እንዲሁ በጣም አስፈላጊ ቁጥር ነው። በአብርሃም ህይወት ውስጥ ያለውን ሁሉ 10 እና 7 ብለን ማውጣት እንችላለን።
ለምሳሌ በህይወቱ ሙሉ ወደ 10 የተለያዩ ቦታዎች ተዘዋወረ። ስለዚህ በህይወቱ ሙሉ በ10 የተለያዩ ከተሞች ላይ ወይም ደግሞ ክልሎች ላይ ኖሯል። ከዚያም እግዚአብሔር 10 ስጦታዎችን ሰጠው። እግዚአብሔርም በህይወቱ ዘመን ሁሉ 10 ትእዛዛትን አዘዘውና ሰጠው። እግዚአብሔርም 7 ቃል ኪዳኖችን ሰጠው። ስለዚህ በአብርሃም ህይወት ውስጥ ያለው ሁሉ 10 እና 7 ነበር። ታዲያ ይሄ ምን ትርጉም አለው? እንግዲህ በመጽሐፍ ቅዱስ ውስጥ ስላሉት ቁጥሮች በአጭሩ እንደዚህ መናገር ይቻላል። በመጽሐፍ ቅዱስ ውስጥ እንደ 7 እና 10 ያሉ በጣም ትርጉም ያላቸው የተወሰኑ ቁጥሮች አሉ። ሌሎችም አሉ። ለምሳሌ በዘዳግም ምዕራፍ 6 ቁጥር 4 ላይ ቁጥር 1 የሚለው እግዚአብሔር አንድ ነው ይላል። ስለዚህ ቁጥር 1 የአምላካችን ቁጥር ነው። በአንድና በአንድ አምላክ እናምናለን። ለዚህም ጉዳይ ማጣቀሻ ከፈለጋችሁ ዘዳግም ምዕራፍ 6 ከቁጥር 4 ነው። ሁለተኛው ቁጥር በመጽሐፍ ቅዱስ ውስጥ ትርጉም ያለው የምስክሮች ቁጥር ነው። በዘዳግም ምዕራፍ 17 ከቁጥር 6 መሰረት ያ ምስክርነት እንዲጸና በፍርድ ቤት ቢያንስ 2 ምስክሮች ሊኖሩት ይገባል። በአንድ ሰው ላይ በአንድ ምስክርነት ብቻ መፍረድ የለብንም። 2 ወይም 3 ወይም ከዚያ በላይ ምስክሮች መሆን አለባቸው። ዘዳግም ምዕራፍ 17 ከቁጥር 6 የሚለው ይሄንን ነው። ከዚያም በራእይ ምዕራፍ 11 ከቁጥር 3 ላይ በመጨረሻው ዘመን እግዚአብሔር እንዲህ ይላል፣ ለሁለቱም ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ይላል። ስለዚህ እግዚአብሔር ሲናገር ሁለቱ ምስክሮች እዚህ ላይ ያለው ቁጥር 2 ሰዎች ስለ እግዚአብሔር ብቻ የሚመሰክሩ ናቸው ማለት አይደለም። ምሳሌያዊ ቁጥር ነው። እነዚህ በመጨረሻው ዘመን ስለ እግዚአብሔር የሚመሰክሩ 2 ታማኝ ምስክሮች ናቸው። ስለዚህ ሁለተኛው ቁጥር የምስክሮች ቁጥር ነው። ቁጥር 3ም አስፈላጊ ነው። ምክንያቱም አምላካችን በስንት አካላት ውስጥ ነው የሚኖረው? በ3 አካላት ውስጥ ነው አይደል? ሥላሴ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ነው አይደል? ስለዚህ 3 ቁጥር እሱን ይወክላል ማለት ነው። የሰማይ ቁጥር ነው። ከሥላሴ ጋር የተገናኘ ነው ማለት ነው። ከዚያም ቁጥር 4 ጠቃሚ ነው። ምክንያቱም ለምንኖርበት ምድር የተሰጠ ነው። ምክንያቱም በጥንት ዘመን ዓለማት 4 ማዕዘኖች እንዳሉ ይታመን ነበር። ይህ አገላለጽ በመጽሐፍ ቅዱስ ውስጥ 2 ጊዜ ተጠቅሷል። ስለዚህ ምድር በ4 ዋና ዋና አቅጣጫዎች የተመሰለች ስለነበረች 4 ይጠቅማል ማለት ነው። ሰሜን፣ ደቡብ፣ ምስራቅና ምዕራብ ተብሎ። ስለዚህ ቁጥር 4 ምድርን ያመለክታል ማለት ነው። እዚህ ላይ 7 ቁጥርን እናገኛለን። ምክንያቱም 3 ሲደመር 4 7 ነው። ሰማይና ምድር ሲገናኙ ያኔ ነው ሙሉና ፍጹም የሚሆነው። እግዚአብሔር በ7ኛው ቀን አረፈ የሚለውን ይሰጠናል። ለ6 ቀናት ፈጠረና በ7ኛው ቀን አረፈ። ስለዚህ 7ኛው ቁጥር የማጠናቀቂያ የፍጽምና ቁጥር ነው ማለት ነው። ስራውን ጨርሷል። ሰለሞንም ቤተ መቅደሱን በ7 ዓመት ውስጥ እንደጨረሰ እናውቃለን። በመጽሐፍ ቅዱስ ውስጥ እንደዚህ አይነት ብዙ ምሳሌዎች አሉ። ስለዚህ 7 ቁጥር የፍጹምነትና የፍጻሜ ቁጥር ነው ብለን ልንወስድ እንችላለን። ከዚህ ቁጥር አንድ ያነሰ 6 የውድቀት ቁጥር ነው። ምክንያቱም በ6ኛው ቀን የተፈጠረው የሰው ልጅ ወድቋል። በመጨረሻም 10 ቁጥር አለን። እሱም ደግሞ የሙላት ወይም የመደምደሚያ ብዛት ነው ማለት ነው። ሙላትን ነው የሚያመለክተው። ምክንያቱም 10 ድረስ ትቆጥራላችሁ ሙሉ ነው ትላላችሁ። ስለዚህ ቁጥር 10 የሙላትን ሐሳብ ለማመልከት የሚቀመጥ ነው። እነዚህ በመጽሐፍ ቅዱስ ውስጥ አንዳንድ አስፈላጊ ቁጥሮች ናቸው። ሌላው አንድ ነገር ቁጥር 12 ነው። 12 በመጽሐፍ ቅዱስ ውስጥ በጣም ጠቃሚ ነው። ልክ በእስራኤል 12 ነገዶች እንዳሉ ሁሉ የኢየሱስም 12 ሐዋርያት ነበሩ። በአጋጣሚ 12 3 ጊዜ 4 ነበረ። አያችሁ 3ን እና 4ን ስናባዛው 12ን ይሰጣል። ስለዚህ 12 እንዲሁም እንደ 7 የፍጹምነትና የፍጻሜ ቁጥር ሊሆን ይችላል ማለት ነው። እነዚህ በመጽሐፍ ቅዱስ ውስጥ ካሉት አስፈላጊ ቁጥሮች ውስጥ ጥቂቶቹ ናቸው። የአብርሃም ሕይወት በ7 ቁጥርና በ10 ቁጥር ተጠቃሏል። ይሄ ማለት የእምነት ሕይወቱ ሙሉና የተስተካከለ ሕይወት ነበረ ማለት ነው። ለዚህም እንደ አርአያ ልንወስደው የምንችለው ሕይወት
የሆነ እንደሆነ እናውቃለን። ልንኮርጆ የምንፈልገው አይነት ህይወት ነበር። እሱ እንደኛ ሰው ስለነበር ስህተትን ሰርቷል። ህይወቱም ፍጹም የሆነ ህይወት አልነበረም። እሱ እንደ ኢየሱስ አይደለም። ስለዚህ በህይወቱ ብዙ ስህተቶችን ሰርተዋል። በዚህም በህይወቱ ስህተቶችን እንደሰራ እናውቃለን። ልንጽናና የምንችለው ለዚህ ነው። ምክንያቱም እሱ ፍጹም ቢሆን ኖሮ እንደሱ መሆን አንችልም ብለን ልንናገር እንችል ነበረ። ግን ፍጹም አልነበረም። ጉድለቶች ነበሩበት፣ ብዙ ስህተቶችን ሰርተዋል። ሆኖም ግን እግዚአብሔር አሁንም በሱ አማካኝነት ስራውን ሰርቷል። ስለዚህ ከሱ ህይወት ምንድነው የምንማረው? እንዳልኩት በህይወቱ ጉዞ 10 የተለያዩ ቦታዎችን አቋርጧል። ሁሉንም 10ቱንም መጥራት ትችላላችሁ። አንዱን ለመጥራት ያክል ነው። በዚህ በስተቀኝ በኩል ተወለደ፣ ከዚያም ወደ ሐሮን ተዛወረ፣ ከዚያም ወደ ከነዓን ገባ። በከነዓን የሄደው የመጀመሪያው ከተማ ሼክ ናት። በቤተልሔም እና በዚህ መካከል ወዳለው ቦታ ሄደ። ከዚያም ረሃብ ስለነበረ ወደ ግብጽ ወረደ። ወደ ቤቴል ተመለሰ። ከዚያም ወደ ኬብሮን ሄደ። ከዚያም ጌጅ ወደሚባልበት ቦታ ሄደ። ከዚያም ቤርሳቤ ወደሚባልበት ቦታ ሄደ። በሜላ ዋሻም ተቀበረ። ስለዚህ በህይወት ዘመኑ ሁሉ ከተወለደበት ጊዜ ጀምሮ እስከ ሞተበት ጊዜ ድረስ በትክክልም ወደ 10 ቦታዎች ሄዷል። እግዚአብሔርም እስከ መጨረሻው እየመራው ነበር። እንዳልኩትም እግዚአብሔር በህይወት ዘመን ሁሉ 7 ቃል ኪዳኖችን ሰጠው። እግዚአብሔርም 10 ስጦታዎችን ሰጠው። ስለዚህ ጉዳይ ልንናገር ያስፈልጋል። ስጦታዎቹ ምንድን ናቸው? ይሄ ብዙ የማንጠቀምበት ቃል ነው። ለኛ ብዙም የማይታወቅ ነው። በመሰረቱ እግዚአብሔር የፈቀደውን እግዚአብሔር የሰጠውን ነገር ማለት ነው እንደማለት ነው። ስለዚህ ምሳሌ በእምነት ድነናል። እምነት የሚመጣው ከየት ነው? እምነት ከእግዚአብሔር ጸጋ ነው የሚመጣው። እሱም ስጦታ ነው። የኤፌሶን ምዕራፍ 2 ቁጥር 7 እና 8 የሚለው ይህንን ነው። በእግዚአብሔር ጸጋ ነው ምንድነው? በእምነት ነው ምንድነው? እምነትን የሚሰጠው ጸጋ ነው። እናም በዚህ እምነት ድነናል። ስለዚህ ራሳችንን እያወራን ሳይሆን ያዳነንን ጸጋ እያወራን ነው ማለት ነው። ስለዚህ በእረፍት ጊዜ በመዝጊያ አገልግሎት ላይ ታዛዥነትንና የእምነትን ፍሬ እንዴት ማፍራት እንደምንችል ተናግሬ እንደነበር ታስታውሳላችሁ። እምነት እግዚአብሔር የሰጠን ነገር ነው፣ ስጦታ ነው። ዛሬ ስጦታችንን ተቀብለን ሊሆን ይችላል። ምንም ያልሰጣችሁኝን እናንተን እንኳን አስታውሳለሁ አይደል? የእግዚአብሔር ጸጋ በነፃ የሚሰጥ ስጦታ ነው። ስለዚህ በደንብ ልናስታውሰው ይገባል። ያ እምነት ነው አይደል? አሁን ያንን መቀበልና መታዘዝ የታዛዥነትን ፍሬ ማፍራትም አለብን። የኛ ስራ ይሄ ነው። እነዚህ ፍሬዎች በአምልኳችን ውስጥ እንደ መስዋዕትነት መቅረብ የሚያስፈልገን እንደሆኑ ይናገራል። ስለዚህ እምነት ከእግዚአብሔር የመጣ ነው። ለእግዚአብሔር ያለን ታዛዥነትን እናቀርባለንና እንመለሳለን። ግን ከእምነት በፊት ምን እንደሚመጣ ታውቃላችሁ? እምነት ወደ ታዛዥነት ይመራል። እናም እኛ ማግኘት የምንፈልገው ይሄንን ነው። ነገር ግን ከእምነት በፊት የሚመጣው ጸጋ ነው። ጸጋ ከሌለ ምንድነው የምናምነው? ምናምነው ነገር የለም ማለት ነው። እግዚአብሔር ጸጋውን ካልሰጠን በስተቀር ማመን አንችልም። ስለዚህ እግዚአብሔር ጸጋውን በልባችን ላይ ማፍሰስ አለበት ማለት ነው። ለዚህ ነው ምልክቱን ስንሰማ በሱ ማመን አሜን ማለት የምንችለው። ታዲያ በዚህ ላይ ምን ያህል አመስጋኞች መሆን አለብን? ምንም ነገር አላመለጠንም። ልክ አንድ ሰው ንግድን ለመጀመር የሚያስፈልገው ገንዘብ ሁሉ እንደሚሰጥ እንደማለት ነው። $1,000,000 ከፈለጋችሁ የፈለጋችሁትን አድርጉበት ብሎ ቢሰጣችሁ በዚያ መስራትና የታዛዥነትን ፍሬ ማፍራት እንችላለን። ነገር ግን ከጸጋ በፊት ቢሆን ሌላ ነገር አለ። ከጸጋ በፊት ምንድነው የሚመጣው? ስጦታ የሚለው ቃል ይሄ ነው። እንግዲህ እግዚአብሔር ለአብርሃም የሰጠው 10 ስጦታዎች በዚህ ምክንያት ነው። ከዘመናት በፊት አብርሃም ተቀብሏል። በእግዚአብሔር ልብ ውስጥ በአእምሮ ውስጥ አስቀድሞ ያውቅ ነበር። አብርሃም የተባለ ሰውን እጠቀማለሁ ብሎ እያሰበ ነበር። እነዚህን ነገሮች እሰጠዋለሁ እያለ ነበር።
እግዚአብሔር ያለ ዕቅድ ምንም ነገር አይሰራም። እግዚአብሔር ለአብርሃም የሰጣቸው 10 ስጦታዎች በመጀመሪያ ደረጃ ታላቅ ሕዝብ አደርጋለሁ የሚለው ነው። እግዚአብሔር እንዲህ ብሏል፣ አንተ ታላቅ ሕዝብ ትሆናለህ ብሎታል። ስለዚህ እግዚአብሔር አብርሃምን ታላቅ ሕዝብ አደረገው፣ ያንንም ስጦታ ሰጠው። በሁለተኛ ደረጃ እግዚአብሔር ታላቅ ስም ሰጠው። የአብርሃም ስም በጣም ጥሩ ነበር አይደል? እሱ ከሞተ ከ4000 ዓመታት በኋላ አሁን ስለሱ እያወራን ነው። ስለዚህ አብርሃም ታላቅ ስም ተሰጥቶት ነበር። ሶስተኛው ታላቅ ምድር ነው። እግዚአብሔር የተስፋይቱ ምድር ቃል ገብቶለት ነበር። አራተኛው ታላቅ ዘር እንደሚሆኑ ነው። እግዚአብሔር አብርሃም ብዙ ዘሮች እንደሚኖሩት ተናግሯል። አምስተኛው ስጦታ ረጅም ዕድሜ ነው። እግዚአብሔር አብርሃም እስከ እርጅናው ዕድሜ ድረስ እንደሚያኖረው ከዚያም ወደ አባቶቹ እንደሚሰበስበው ተናግሯል። ስድስተኛው ስጦታ ታላቅ ድል ነው። በእግዚአብሔር የምትታመን ከሆነ የትም ብትሄድ ታላቅ ድል ታገኛለህ ብሎታል። ይህንን ብቻ እኛም ብናምን ከዘመናት በፊት ቢሆን እንኳን ለኛ ተሰጥቶ ነበር። ሰባተኛው ስጦታ መሲሁ ነው። እግዚአብሔር ለአብርሃም መሲሁን ሰጥቶታል። እግዚአብሔር መሲሁን የአብርሃም ዘር ሆኖ እንዲመጣ ቃል ገብቷል። ስምንተኛው ስጦታ ታላቅ ጽድቅ ነው። ዘጠነኛው ስጦታ ትልቅ ሽልማት ነው። አስረኛው ደግሞ ታላቅ በረከት ነው። እንግዲህ እነዚህ እግዚአብሔር ለአብርሃም ከመወለዱ በፊት እንኳን የሰጣቸው 10 ስጦታዎች ናቸው። እናም እነዚህ ስጦታዎች ስለተናገረ የእግዚአብሔር ጸጋ ለአብርሃም መጣ። እናም ማመን ችሏል፣ እሱ መታዘዝም ችሏል። እናም እነዚህ በአብርሃም ሕይወት ውስጥ የተሰጡ ስጦታዎች በመፈጸም እግዚአብሔር የሚሰራባቸው አንዳንድ መሳሪያዎችንም ሰጠው። እነዚያ መሳሪያዎች ምንድን ናቸው? 10ቱ ትእዛዛት ናቸው አይደል? እነዚህ 10ቱ ትእዛዛት አይደሉም። ለምሳሌ ሰንበት ወይም የመሳሰሉትን አስታውሱ። ይሄ እኮ 10ቱ ትእዛዛት ውስጥ ያለ ነገር ነው። እነዚህ ለአብርሃም በተለይም የተሰጡ 10ቱ ትእዛዛት ናቸው ማለት እንችላለን። ለምሳሌ የመጀመሪያው ትእዛዝ ከሀገሩ መውጣት ነበር። ከሀገሩ ውጣ፣ የመጀመሪያው ትእዛዝ ይሄ ነበር። ከዚያም ሁለተኛው ትእዛዝ ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ ተመልከት የሚል ነበር። ይሄ ምድርን በሙሉ ልሰጥ ነው እንደማለት ነው። ስለዚህ እነዚህ 10ቱ ትእዛዛት እያንዳንዱን ብትታዘዙና አንድ በአንድ ብንከተላቸው እነዚህ ትእዛዛት 10ቱ በሕይወታችን ውስጥ እንዲፈጸሙ ያስችላል ማለት ነው። ስለዚህ እዚያ ያለው ግንኙነት ይሄን ይመስላል። የእግዚአብሔርን 10ቱን ትእዛዛት የምንታዘዝ ከሆነ 10ቱ ትእዛዛት በሕይወታችን ውስጥ ይፈጸማሉ። እንግዲህ እግዚአብሔር እነዚህ 10ቱ ትእዛዛት በሕይወቱ ውስጥ እንዴት መፈጸም እንደሚችሉ ፍንጭ ሰጥቷል። ስለዚህ እግዚአብሔር ለአብርሃም የሰጠው ይህንን ነው። እሱም 10ቱን ትእዛዛት ፈጽሟል ወይም ደግሞ ታዟል ማለት እንችላለን። የመጨረሻው ትእዛዝ ልጅን ይስሐቅን የሚቃጠል መስዋዕት አድርገህ አቅርብ የሚለው ነው። በመጨረሻም ያንን ትእዛዝ ሲፈጽም እግዚአብሔር አሁን እንደምትፈራኝ አወቅሁ አለ። የሚወደውን ልጁን ይስሐቅን አቀረበ። ስለዚህ በዚህ መሰረት ይሄ መጽሐፍ ቅዱስ ስለምን እንደሆነ ጠቅለል አድርገን ማየት አለብን። በሁለተኛ ደረጃ የአብርሃምን ሕይወትንም መመልከት አለብን። ዛሬ ደግሞ በአብርሃም ሕይወት ውስጥ ስለነበሩ 3 ወቅቶች ባጭሩ ነግራቸዋለሁ። የአብርሃም ሕይወት ከተወለደበት ጊዜ ጀምሮ እስከ 75 ዓመቱ ድረስ መጀመሪያ በአባቱ ቤት እንዳለ እናውቃለን። እስከ ሞተበት ጊዜ ድረስ በ3 ጊዜያት ሊከፈል ይችላል። እንዲህ ልንከፍለው እንችላለን። 75 ዓመት ሲሆነው የተወለደበትን አካባቢ ትቶ ወደ ከነዓን እንደሄደ እናውቃለን። የተስፋው ምድር ወደ ከነዓን የገባበትን ይነግረናል። 100 ዓመት ሲሆነው ልጁን ይስሐቅን ወለደ። የተስፋው ልጅ ተወለደለት። ስለዚህ ለመጀመሪያዎቹ 75 ዓመታት በኡርና በከሌዳውያን ምድር አካባቢ የጣዖት አምላኪ ልጅ ሆኖ የሚኖረው የታራ ቤት ውስጥ እንደኖረ ይታወቃል። በኡር ይኖር ነበረ። የጣዖት አምላኪ ልጅም ሆኖ ይኖር ነበረ። እንግዲህ አሜሪካ ከስደተኞች የተዋቀረች ናት አይደል? አብዛኞቹ ስደተኞች ናቸው። ሁላችንም ስደተኞች ነን ብዬ አስባለሁ። በዘር ሐረግ ውስጥ በቂ ርቀት ከተጓዛችሁ እንደዛ ነው የሚሆነው። ስለዚህ የአብርሃም ሕይወት ከቦታ ወደ ቦታ መዘዋወር ብቻ ነው ማለት ነው። ምድርን ለቆ ከኡር ምድር ሄደ። በመጨረሻም ወደ ከነዓን መጣ። ነገር ግን ወደ ከነዓን ከመምጣቱ በፊት የጣዖት አምላኪ ልጅ ነበረ።
ለምሳሌ አባቴ በጣም ትንሽ ሳለው ወደ አሜሪካ ተሰደን ነበረ። ከዚያም በፊት በኮሪያ ስንኖር እናቴ ቡዲስት ነበረች። ወደ ቤተ መቅደስ ትሄድ ነበር። እናም ገንዘብ ትሰጥ ነበር። ስለዚህ ስማችን በአንዱ ምሰሶ ላይ ወይም በእንደነዚህ አይነት ነገር ላይ እንዲቀመጥ ይደረጋል። አላውቅም፣ በቤተ መቅደስ ውስጥ ነው እንደዛ የሚሆን። አባቴ እንደ እብድ ያጨስና ይጠጣ ነበር። ሲጋራዎችንና በጣም አደገኛ የሆኑትን ይጠቀም ነበር። ያኔ ሁሉም ሰው ያጨስ ነበር። ከዚያም በድንገት ወደ አሜሪካ እንሄዳለን። ምንድነው? ለምን መጣን? አሜሪካ የት ነው እያልኩ አስባለሁ። ከዚያም ታውቃላችሁ አሜሪካ የክርስቲያን ሀገር ናት። ስለዚህ ክርስቲያኖች እንሆናለን። በዘፈቀደ ነው። ከዚያም መጠጣትና ማጨስ ቆመ። ያንንም አደረገ። በጣም አስደናቂ ነበር። እናም በቤተ ክርስቲያን መማርና ወደዛ መሄድ አበዛን። ምን እየተከናወነ እንዳለ አሰብን። ከቤተ መቅደስ ወደ ቤተ ክርስቲያን። በጣም ትንሽ ስለነበርኩ ለኔ ምንም ለውጥ አላመጣም ነበር። የሆነው ግን ይሄ ነው። እንግዲህ ከዚህ ቀን ጀምሮ ወደ ቤተ ክርስቲያን መምጣት ጀመርንና ክርስቲያን ሆነን። ታውቃላችሁ እዚህ ጋር ነኝ አሁን። እኔ ፓስተር ነኝ። ድንቅ ነው አይደል? እዚህ ጋር አብርሃም የሆነው ይሄን ነው። የጣዖት አምላኪ ልጅ ነበረ። ግን በድንገት በ75 ዓመቱ እግዚአብሔር ከዚያ ቦታ ውጣ አለው። ወደ ሌላ ሀገር ሂድ፣ እኔ ወደ ማሳያ ሀገር ሂድ፣ ልጄ ትሆናለህ፣ የእግዚአብሔርም ልጅ ትሆናለህ፣ ስምህም ይቀየራል አለው። ስለዚህ የመጀመሪያዎቹ 75 ዓመታት በኃጢአተኛ ስፍራ ኖረ። ከዚያም በድንገት 75 ዓመት ሲሞላው ለሁለተኛው የአማኞች ሁሉ የእምነት አባት ወደ መሆን ጉዞን ጀመረ። ከዚያም በእነዚህ 25 ዓመታት ውስጥ የእግዚአብሔርን ቃል ኪዳን እየጠበቀ ነበር። ብዙ ዘሮች እንደሚኖሩትና ይቺ ምድር የከነዓን ምድር ለሱና ለዘሩ እንደምትሰጥም ቃል ተገብቶለታል። በመጨረሻም 100 ዓመት ሲሆኑ ይስሐቅን አገኘ። ከዚያም ለቀጣዮቹ 75 ዓመታት የተስፋው ልጅ አባት ሆኖ ኖረ። እናም እንደ እውነቱ ከሆነ የእምነት አባት ነበረ። እናም በ99 ዓመቱ ስሙም ወደ አብርሃም ተቀየረለት። ታዲያ ይሄ ማለት የብዙ ብሔሮች አባት ነበረ ማለት ነው። ስለዚህ ከታራ ጋር የኖረበት የመጀመሪያው 75 ዓመታት ስሙ ይሄን አልነበረም። ከይስሐቅ ጋር የኖረበት የመጨረሻዎቹ 75 ዓመታት ይሄ ነበረ። በዚህ መካከል ለተወሰነ ጊዜ ከእስማኤል ጋር ኖሯል። ከራሱ የግል ፍላጎት የተነሳ የወለደው ልጅ ነበረ ማለት ነው። በመጽሐፍ ቅዱስ መደምደሚያ ላይ ቄስ አብርሃም ፓርክ ይህንን ይናገራሉ። እዚህ ከ75 እስከ 175 ያሉትን እነዚህ 100 ዓመታት የአብርሃም የ100 ዓመታት የከነዓን ህይወት ወደ እግዚአብሔር የሚወስድ ወደ እግዚአብሔር መንግስት የሚያደርስ መንገድ ካርታ ነው ብሎ ያስባሉ። ልክ እንደ እግዚአብሔር መንግስት የሚወስድ የመንገድ ካርታ ነው። ስለዚህ በከነዓን ምድር በኖረባቸው 100 ዓመታት ከተስፋው ምድር እስኪደርስ ድረስ የነበረው ነው ማለት ነው። ለኛ የእግዚአብሔርን መንግስት ያመለክታል። እናም በእነዚህ 100 ዓመታት ውስጥ የአብርሃም ህይወት ወደ እግዚአብሔር መንግስት የሚያደርስም ካርታ ሆኖ ይቀርባል። ለዚህ ነው መማር ያለብን። ነገር ግን ይሄ ማለት እንዳልኩት ፍጹም ነበረ ማለት አይደለም። በእነዚህ 100 ዓመታት ውስጥ ብዙ ስህተቶችን ሰርተዋል። ረሃብ በተከሰተ ጊዜ ወደ ግብጽ ወረደ። በከነዓን መቆየት ነበረበት። ነገር ግን እግዚአብሔር በረሃብ ወቅት እንደሚረዳው ማመን አልቻለም። ስለዚህ ሄደ። ልጅ ሳይወልድ ምን አደረገ? ባሪያውን አጋርን ወደ መኝታዋ ገባ። ልጅም ወለደ። እሱም እስማኤል ይባላል። እስማኤል ወራሹ እንደሆነ አስቦ ነበረ። እግዚአብሔር ግን የፈለገው ይሄንን አልነበረም። ስለዚህ አብርሃም ልክ እንደ እኛ ብዙ ስህተቶችን ሰርቷል። ነገር ግን አንድ ነገር ከእግዚአብሔር ሙሉ በሙሉ አለመለየቱን ማስመር አለብን። ሁል ጊዜ ከእግዚአብሔር ጋር የተቆራኘ ህይወት እንዲኖረን ያስፈልጋል። ከህይወቱ መማር የሚያስፈልገን ይሄ ነው። ስለዚህ በሌላ አነጋገር የአብርሃም ዘሮች እንድንሆን እንደ አብርሃም ያለ እምነት ሊኖረን ይገባል። ነገር ግን ይሄ ብቻ አይደለም። በዮሐንስ ወንጌል ምዕራፍ 8 ከቁጥር 39 ላይ ኢየሱስ ሌላ ነገር ተናግሯል። ሁላችንም ወደ ዮሐንስ ምዕራፍ 8 ከቁጥር 39 እንመለስ።
እባካችሁ መጽሐፍ ቅዱስን ወደ ዮሐንስ ወንጌል ምዕራፍ 8 ከቁጥር 39 አዙሩት። ዮሐንስ ምዕራፍ 8 ከቁጥር 39 እንዲህ ይላል፣ መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበረ አለ። እንግዲህ የአብርሃም ልጆች ከሆናችሁ ምን ማድረግ ያስፈልጋችኋል እያለ ነው። የአብርሃምን ሥራ መስራት ያስፈልጋችኋል እያለ ነው። እንደ አብርሃም መኖር አለብን ማለት ነው። የአብርሃም ታዛዥነትን መከተል አለብን። እዚህ ጋር እምነት እንዳልኩት እግዚአብሔር የሚሰጠን ነገር ነው። እናም ታዛዥነት በሕይወታችን ውስጥ ፍሬ እንደማፍራት ነው የሚቆጠረው። ዛሬ እዚህ መሆናችን እግዚአብሔር ጸጋውን እምነቱን እንደሰጠን የሚያሳይ ማስረጃ ነው ብዬ አምናለሁ። አሁን ያንን እምነት ለመታዘዝና ፍሬ ለማፍራት መጠቀም አለብን። አብርሃም ያንን አደረገ። የተሰጠውን የመጨረሻውን ትእዛዝ ልጅን ይስሐቅን አቅርብ በሚል ነበር። የ100 ዓመት ልጅ እያለ የነበረ የሚወደው ልጁ ይሄ ልጅ ምን ያክል ቆንጆ ሊሆን እንደሚችል አስቡት። 100 ዓመት ሆኖታል፣ ልጅ ወልዷል። ከዚያም እግዚአብሔር ግደለው እያለ ነው። ግን አብርሃም እንዲህ አድርጓል። ስለዚህ ሬቨረንድ አብርሃም ፓርክ እንዲህ ይላሉ፣ ይስሐቅ የመጨረሻ ፍቅሩ ነበር። ከዚህ ዓለም ጋር የነበረው የመጨረሻ ፍቅሩ ነበር። የፍቅሩ ጥግም ይስሐቅ ነው። ምንም ቢሆን እንኳን እግዚአብሔር ተወው እያለ ነው። ያንንም ቢሆን እንኳን ለእግዚአብሔር አቅርቡ እያለ ነው። እሱም ያንን አደረገ። ስለዚህ በሕይወታችን ውስጥ ለማሳካት የምፈልገው ይሄንን ነው። ይሄንን ያደረገውም አብርሃም እንዳልሆነ እንማራለን። ይሄን እንዲያደርግ የፈቀደው እግዚአብሔር ነው። በጣም ጥሩ ነገር ነው። ምክንያቱም የኛ ውሳኔ ከሆነ ማናችንም ይሄንን ማድረግ አንችልም። ነገር ግን እግዚአብሔር ይህንን እንድናደርግ አስችሎናል። ስለዚህ በመጨረሻም በማጠቃለያ የአብርሃም ሕይወት በሁለት ነገሮች ሊጠቃለል ይችላል። ሁለት ድርጊቶችን እናያለን። በሄደበት ሁሉ መሰዊያዎችን ሰራና ድንኳንን ይተክል ነበር። አብርሃም በሄደበት ሁሉ መሰዊያዎችን ይሰራና ድንኳንም ይተክል ነበረ። ስለዚህ ዛሬ መሰዊያ መስራት ማለት ማምለክ ማለት ነው። የትም ብንሄድ እግዚአብሔር የሚመለክ አምላክ ነው። የአብርሃም ሕይወትም ይህንን ነው የሚያሳየን። እሱ እግዚአብሔርን የሚያመልክ ነበረ። አንድ ሰው ምን እያረክ ነው ብሎ ቢጠይቀው አምላኬን እያመለኩ ነው ይላል። የሥራ ቦታችን ለዚህ አይሆንም አትበሉ። እኛ የምናመልክ አምላኪዎች ነን በሉ። አባታችን የሚፈልገው ይሄንን ነው። በዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ ኢየሱስ አባታችን በመንፈስና በእውነት የሚሰገድለትና የሚመለክ እንደሆነ ይናገራል። ሕይወታችን ሁሉንም ሰው የሚጠራው በዚህ መንገድ ነው። እኛ እንደ አብርሃም አምላኪዎች ነን። ከዚህ በሁለተኛ ደረጃ ድንኳን የሚተክልበትንም ሂደት መከተል አለብን። ይሄ ማለት አብርሃም እንደ እንግዳ ኖረ ማለት ነው። ድንኳን የሚተክል ሰው የሚጓዝ ሰው ማለት ነው። ይሄ እኛ ቤት አይደለም። እዚህ ቦታ ላይ ከዚህ ቦታ ጋር ምንም ግንኙነት እንደሌለው እየጠቀሰ ነበር። ሌላ የምንሄድበት ቤት አለ ማለት ነው። አብርሃም የኖረበት አይነት ህይወት ይሄ ነው። ስለዚህ እንግዳ ሰው ቀላል በሆነ መንገድ መጓዝ አለበት። በተቻለ መጠን ትንሽ ሻንጣ ሊኖረን ይገባል። ያ እውነተኛ እንግዳ የሚኖረው አይነት ህይወት ነው። እንግዳ ሰው ከዚህ ዓለም ጋር ምንም አይነት ግንኙነት የለውም። እኛ ሰዎች እንደ ተንኮለኞች መኖር አለብን ያልኩ አይደለም። ነገር ግን መንፈሳዊነትን የምንናገረው በዚህ መንገድ ነው። እንደዚህ መሆን አለብን። አብርሃም እንደዚህ እንዲሆን እግዚአብሔር ለምን አደረገ? እግዚአብሔር በሕይወቱ ውስጥ አስፈላጊ ነገሮችን ለይቶለታል። ከታራ ጋር ተለየ። ከዚያም ከወንድሙ ልጅ ከሎጥ ጋር ተለየ። ወደ እግዚአብሔር እንዳይቀርብ የሚያግዱን ሁሉንም አይነት ግንኙነቶች ፍቅርም ቢሆን በሕይወታችን ውስጥ ማቋረጥ አለብን። ሶስተኛ ደረጃ ላይ ከመጀመሪያ ልጁ ከእስማኤል ጋር እንዲለይ ያደረገው፣ በመጨረሻም ከይስሐቅ ጋር እንዲለይ ያደረገው የመጨረሻው ፍቅሩን የመጨረሻ የፍቅር ጥጉን ጭምር እንዲለይ ያደረገው። ስለዚህ አብርሃም ሙሉ በሙሉ እንግዳ ነበር። ሙሉ በሙሉ ወደ እግዚአብሔር ብቻ ነበር የሚያተኩረው። ነገር ግን ያለ ብዙ አስርት ዓመታት ተከስቶ ነበር። ያ ረጅም ጊዜ ፈጅቶበታል። ስለዚህ ወደ እነዚህ እያመራን ነው ማለት ነው። እንደዚህ መኖር እንፈልጋለን።
ነገር ግን በጉዞ ላይ ልክ እንደ አብርሃም ስህተት እንሰራለን። ነገር ግን ችግር የለውም። ተስፋ እስካልቆረጥን ድረስ እነዚህን ሁሉ ነገሮች የሚፈጽም እግዚአብሔር መሆኑን እስከታመንን ድረስ እስከምናምንም ድረስ አንድ ነገር ቃል እስከገባልን ድረስ ያደርገዋል። እኛም አይደለንም ይሄንን የምናደርገው። እዚያ መገኘት ብቻ አለብን። ያ ብቻ ነው የሚያስፈልገው። ዝም ብለን ቆመን ምንም ልናደርግ አንችልም። ነገር ግን ያ ለኛ ለሰው ልጆች በጣም ከባድ ነው። ምክንያቱም ሁል ጊዜ የምንጓጓው ነገር አለ። የሆነ ነገር ማድረግ እንፈልጋለን። ዝም ብለን እዚያ ቆመን ምንም አናደርግም። አሜን። ስለዚህ አብርሃም ያደረገው ይሄንኑ ነው። እሱ የአምልኮ ድንኳኑን ተከለ። ስለዚህ እኛ ማንነታችን እነዚህ ሁለቱ ነገሮችን እንዲያስተናግድ እናድርግ። እኛ እግዚአብሔርን የምናመልክ እንግዶች እንደሆንን እናስብ። የቃል ኪዳን ማንነታችን ይሄ ነው። ለዚህ ነው አብርሃም ዛሬ ለኛ ጠቃሚ የሆነው። ምክንያቱም አምላኪና እንግዳ ነበር። እኛ እግዚአብሔርን የምናመልክ መጻተኞች መሆን አለብን። ኤርሚያስ ምዕራፍ 6 ከቁጥር 16ን በማንበብ እንጨርስ። ትንቢተ ኤርሚያስ ምዕራፍ 6 ከቁጥር 16 እንደዚህ ይላል። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ ይላል። እግዚአብሔር ምን እያለ ነው? በመንገድ ዳር ቆሞ ተመልከት፣ ምንስ ጠይቅ እያለ ነው? የጥንቱን መንገድ ጠይቁ። አብርሃም የተጓዘበትን መንገድ እየጠየቀ ሰው እንዲሰማ ፈልጓል። ይስሐቅ የሄደበትን መንገድ፣ ያዕቆብ የሄደበትን መንገድ፣ ዮሴፍና ሙሴ፣ እነዚህ ሁሉ ነቢያትና የእምነት ሰዎች የተጓዙበትን መንገድ ጠይቁ ይላል። መልካም መንገድ የሚገኙ በዚያ ነው። እግዚአብሔር የሚለው ይህንኑ ነው እና በውስጡ እንድንሄድ ይፈልጋል። ከዚያ በኋላ ምንድን ነው የሚሆነው? ለነፍሳችን እረፍት እናገኛለን። በዚያም በተጨናነቀ ዓለም ውስጥ እረፍት ይሆናል ማለት ነው። ምንም እንኳን የሞባይል ስልኮች፣ ኢንተርኔት እና የተለያዩ ነገሮች በዙሪያችን ያሉ ቢሆኑም ቴክኖሎጂዎች ባሉበት በዚህም ቢሆን እንደዚህ ማድረግ አለብን። ምንም ችግር የለውም። እዚህ በልባችን ውስጥ አብርሃም የተጓዘበትን ጥንታዊ መንገድ መከተል አለብን። ከዚያም ለነፍሳችን እረፍት እናገኛለን። የሞባይል ስልካችን ጠዋት 3 ሰዓት ላይ ቢደወል እንኳን በዚህ ሰዓት የሚደውልልኝ ይሄ ሰው ማን ነው እንላለን። ምንም ለውጥ አያመጣም አይደል? ምክንያቱም በልባችን ውስጥ በጥንታዊ መንገድ እየተጓዝን ከሆነ ለነፍሳችን እረፍት አግኝተን ነው የሚሆነው። ዛሬ በዚህ በተጨናነቀ ዓለም ውስጥ የሚያስፈልገንን ትልቁን ትምህርት እንደወሰድን ተስፋ አደርጋለሁ። የአብርሃም ሕይወት ይህንን ያቀርብልናል። ያንን ጥንታዊ መንገድም እየተማርን መሄድ አለብን። አብረንም እንጓዛለን። ሁላችንም ስለ አብርሃም በመማር ለነፍሳችን እረፍት እንድናገኝ ጸልያለሁ። አሜን። እሺ እንጸልይ። ውድ የሰማይ አባታችን ሆይ ስለዚህ አስደናቂ የጌታ ቀን ከልብ አድርገን እናመሰግናለን። በአንተ እንድናምን ጸጋን ስለሰጠን እናመሰግናለን። አባት ሆይ ለሚቀጥሉት ጥቂት ሳምንታት ስለ አብርሃም ልንማር ጥበብን እንድትሰጠን ልባችንን እንድትከፍትልን እንጸልያለን። እስራኤላውያን ሊሄዱ ያልፈለጉትን ጥንታዊ መንገድ እንድንከተልና በዚያ መንገድ እንድንጓዝ እርዳን። ጥሩ መንገድ እንደሆነ እናምናለን። ነፍሳችን በዚህ ዓለም ውስጥ እውነተኛውን እረፍት የምታገኝበት ቦታ እንደሆነም እናምናለን። እግዚአብሔር አባታችን ሆይ ዛሬ እዚህ ላሉት ነፍሳት ሁሉ እጸልያለሁ። በቃል አማካኝነት በልባችን ውስጥ ያንን ጥንታዊ መንገድ እንድናገኝ እርዳን። በዚህ መንገድ በእውነት ካንተ ጋር መሄድ እንድንችል እርዳን። አባት ሆይ እዚህ ያለነው አንተን ለማምለክ እንደሆነ በሕይወታችን ውስጥ እውነተኛ ጥሪያችንን ተቀብለን እንድንሄድ እርዳን። እኔ የእግዚአብሔር አምላኪ ነኝ እያልን ራሳችንን እንድንጠራ በሕይወታችን ውስጥ በጣም አስፈላጊውን አምልኮ እንድናደርግና በእውነትና በመንፈስ አንተን ደስ የሚያሰኝ አምልኮ እያመለክን እንደ መጻተኛ እንድንኖር እርዳን። በአምልኳችን ልናከብር እንድንችል አምልኮም ሕይወታችን እንዲሆን በዚያም እንድንኖር እንፈልጋለን። አብርሃም እንዳደረገው ሁሉ እኛም እንደ መጻተኞች እንድንኖር፣ ስለዚህ ምንም አይነት ቁርኝት እንዳይኖረን እንድንጠነቀቅ እርዳን። ነገር ግን ነፍሳችን፣ ልባችንና አይኖቻችን ወደ አንተ ብቻ እንዲያቀኑ ጌታችን ሆይ፣ በሰማይ የምትኖር አባታችን ሆይ
ለዚህ ጸጋ ሁሉ እናምናለን። ስም ይባረክ። ስለ ጸጋ እናመሰግናለን። ክብርን ሁሉ እንሰጣለን። እናም ይህንን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።